ጸረ ሰላሙ ሰርግ ቤት ጣፋጭ ልቦለድ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። አብራችሁን ቆዩ። ለወንድም ጋሻው ዘለቀ ባለህበት የዘንጋታዋ ልጅ አዳለች ለይጥበሉ ጋሻውና የጀግናው ልጃችን በላቸው ድማሙ ሰርግ የጋብቻ ስነ ስርዓት የሚፈጸመው የፊታችን ህዳር ሚካኤል ስለሆነ ጠብር ግፍ ብዬ አርጄና ጋርጄ ባሰናዳሁት የአንድ ልጅ ሰርግ ላይ ከነ አውቶማቲክ ክላሽ ጠመንጃ ካልሆነም ከነ ዲሙፍተረ እሱም ባይሆን ከነ ምንሽረ ቢጠፋ ሽጉጥ ይዘህ ድግስ ላይ እንድትገኝ በአክብሮት ጠርቻለሁ። ባዶ እጅህን ትመጣና ጊዮርጊስ አይለመነኝ ቀብርህ ላይ አልቆም ዋ አክባረህ ለጥበሉ ጋቻው። በቃ እንዲህ ነው ሰርግ የሚጠራው ታዳሚው። እንግዲህ በአካባቢው ባህል መሰረት አንድን ሰርግ የሚያስብለው ተኩስ ነው። ከተማ አካባቢ የሰርግ መጥሪያ ካርድ ላይ ከነ ባለቤቱ እንዲገኙልን እንደሚባለው በዚህ አካባቢም ሰርገኛ ባዶ እጁን አጣምሮ መገኘት ነውር ነው። ሰርግ ጠሪው ታዳሚውን ሲጠራ የመሳሪያ ጉዳይ አንጾት ሰጥቶት በቀይ እስክርቢቶ ነው የሚጽፈው። ሰርግ ላይ መተኮስ ያገሩ ደንብ የህዝቡን ባህል ነው። ሲዋረድ ከአያት ቅድመ አያት የመጣ ታዲያ የዕለቱ ዕለት ሙሽራ ሲገባና ሲወጣ ምድረ ቃጤ ትሆናለች። ሁሉም ለሰርጉ ያዘጋጀውን ጥይት እየፎከረና እየሸለለ ወደ ሰማይ ያንጣጣዋል። የደሃ አገራት ጦርነት እስኪመስል አገሬው የሰርጉን ውበት ሲለካ አይድግስ አይልም። አየገሌ ሰርግ ላይ የነበረ ተኩስ ነው የሚለው። እንደውም ሰው ሲሞት ሙሽሮ የሚወርደውና የሚገጠምለት በየሰርጉ ቤት በተኮሰው የጥይት መጠን ነው። ተኳሽ አድባሯ አንቀላፋ ማን ይተኩስበት እንዴ? ቀና ብለህ እስቲ አንደቅድቅበት እየተባለ ደረት ይደለቃል፣ እንባ ይራጫል። ብዙ ጥይት ሰርግ ላይ መተኮስ የቸርነት መለኪያ የባለጸጋነትን መስፈርት ነው። ለወጣቶች ደግሞ ከዚህም ከፍ ያለ ጠቀሜታ አለው። ወጣቱ ሰርግ ቤት የሚተኮሰው የጥይት መጠን ውሃ አጣጩን ኮረዳ የመሳቢያ ዋናው መንገድ ነው። የኮረዳዎቹን ልብ ቁመና ያስደነግጠውም፣ ገንዘብ አያማልለውም። ተኩስ ሲሰማ ነው ዘራፍ ብሎ የሚነሳው። የክጃሎት ቁልፉን አታኩሷ። ለዛም ነው የአካባቢው ወጣቶች ጠንክረው ሰርተው ጠመንጃና ጥይት የሚገዙት። አቶ እርገጤ ታዲያ እዚህ መንደር ውስጥ ታዋቂ ሰው ነው። የተፈራ የታፈረ ግማሹን የመንደሩን ተጋቢ ሽማግሌ የሆነ ያዳዳረ ይኸው ጋሽ እርገጤ ነው። አንዱን ወጣት ይጠራና አንተ እንደው ቆመህ መቅረትህ ነው በቃ። ምን አለ ያቶ ገሊል ልጅ አየት ብታደርጋት አበባ መሰለች። በቃ ወጣቱ ቀልቡ ይቆማል። ያቶ ገሊል ልጅ ወንዝ ውሃ ስትቀዳ ጫካ እንጨት ስትለቅም እስኪ ሰለቸው አይቷት ፉንጋ መሆኗን ገና ድሮ ለጓደኞቹ ነግረው የተዋት ብትሆንም አቶ እርገጤ ሲመክሩለት መልአክ ሆና ትታየዋለች። አቶ እርገጤ ከማዳዳሩ ጎን ለጎን ታዲያ ይህን ሁሉ ዘመን ለመንደርተኛው የጥይትና የመሳሪያ ፍላጎትን በማሟላት የቀኝ እጅ የሆነ ታዋቂ የጦር መሳሪያ ነጋዴ ነበር። ምንም እንኳን ስራው ሚስጥር ቢሆንም ማንም ያውቋል። በቀኝ ያድራል፣ በግራ ጥይት ይሸጣል። ይኸው ነው ሰጥቶ መቀበል። አንድ ቀን ታዲያ መንደርተኛው የሚያጓጓ ወግ ሰማ። አቶ እርገጤ ሴት ልጁን ሊድር ነው የሚል። አገር ነደደ በለው ተባለ። ለማን የሚድራትሳ? ተዚህ ተኛ ወረዳ ራቅ ያለ ቦታ ወዲህ ወደ ቆሎ አባቱ ታዋቂ መሳሪያ ነጋዴ ሆነ ጉብል ነው አሉ። ሁን ተኩስ ቀን ወጣላት። አድባራችን የተኩስ ጦማ ቁርጥ ሌለላት ነው ይላል አንዱ። እንኳን መንደራችን ድፍን ጦቢያ ድፍን አፍቃሪ ቃጤ መሆኗ ነው ይቀበላል። ሌላኛው እያጋነነ አፍሪካ የተኩስ ድምጽ የናፈቃት ይመስል ሹክሹክታው እውነት ሆኖ መጥሪያ ለሁሉም ተልኮና ድግሱ በሰፊው ተሰናድቶ ሽር ጉድ ሲባል የወረዳው አስተዳደር ከባድ ጉዳይ መኖሩን ገልጾ ነዋሪውን ለስብሰባ ጠራ።
የስብሰባው ዓላማም ከላይ አካል የተላከና አዲስ የወጣ ሕግ ለህብረተሰቡ ለማሳወቅ ነበር። ሕጉ እንዲህ ይላል። በአንዳንድ ወረዳዎች በደስታና በሐዘን ጊዜ ጥይት የመተኮስ ልምድ መኖሩ ይታወቃል። ይሁንና ይህ ድርጊት የነዋሪውን ሰላም የሚያደፈርስ ሕገወጥ የጦር መሳሪያ ዝውውርን የሚያበረታታ ሆኖ ስለተገኘ ከዛሬ ጀምሮ በጥብቅ የተከለከለ ተግባር መሆኑን እናሳውቃለን። የወረዳው ነዋሪ ተንጫጫ። ለጥያቄም እጁን እንደ ጭራሮ ወደ ላይ አንጨረጨረው። ሊቀመንበሩ ተራ በተራ እድል እየሰጡ የነዋሪውን ቅሬታ መቀበል ጀመሩ። እሺ፣ እዛ ጋ ተወርገጤ፣ እግዜር ይስጥልን። ይህ ሕግ በእውነቱ የህዝብን ባህል፣ ወግ፣ ወንድነትም ለማኮላሸት ሆን ተብሎ የተሰናዳ ነው። በፍጹም የወረዳው ነዋሪ አይቀበለው። ህዝቡ አጨበጨበ። ሌላው ሰው ቀጠለ። እኔ አስታራቂ ሀሳብ አለኝ። መንግስት መሳሪያውና ጥይቱ ሕገ ወጥ ነው ካለ ባህላችንን ከማስቆም ይልቅ እንደ ማዳበሪያ፣ እንደ ስኳርና ዘይት ለምን ሕጋዊ ጥይትና መሳሪያ በህብረት ሱቃችን በኩል በየወቅቱ አያቀርብልንም? የኔ አስተያየት ደግሞ አለ ሌላው፣ ሕጉ ሲወጣ መንግስት አላማከረንም። ቢሆንም አማራጭ ሳያቀርቡ ተኩስ አቁሙ ማለት ተገቢ አይደለም። ለምሳሌ ከተሜው ሲያገባ በእሳት እየለኮሰ የሚተኩሰው ምንድን ነው ስሙ? ይሄ ስሙ ጠፋባቸው አስተያየት ሰጪው። ርችት አለ አንድ ወጣት። ርችት አይደለም ርችት ነው የሚባለው። ሌላው አረመው። አዎ ርችት፣ እሱን እንደ አማራጭ አቅርብልን እንጂ መተኮስማ ሲደረግ ይቆማል። አባቶቻችን አያቶቻችንስ ምን ይሉናል? እንዲህ በየሰበቡ ካልተኮስን የመተኮስ አእምሮታችን ተጠራቅሞ ድንገት አንድ ቀን ቢወጣ ሀገር ይተርፋል እንዴ? ጌታው፣ የኔ እንኳን አስተያየት ምንድነው? አለ አንድ ጎልማሳ። የኛ ወረዳ እንደሌላው ወረዳ ሰው አይተኩስም። ይህን ያህል ስንኖር ሰውን መጥቶብን አያውቅም ጌታው። እና ከሌላው ወረዳ በኩል ሕግ ከምትጭኑብን የእኛን ተሞክሮ ወደ ሌላው ወረዳ በማስፋፋት ሁሉም ወደ ሰማይ ብቻ እንዲተኩስ ቢፈቀድለት መልካም ነው። ጭብጨባ። ሰርግ ባሩድ ካልሸተተው ሙሽሯን ሰይጣን ያጣላታል፣ ትዳሩም አይሰምር። ይህ አትተኩስ የሚል ትዕዛዝ መድኃኒት እንደሚከለከል ያለ በደል ነው። ተሰብሳቢው ለግማሽ ቀን ተቃውሞውን ሲገለጽ ከዋለ በኋላ ሊቀመንበሩ በአጭርና ቆፍጠን ያለ ንግግር ስብሰባውን እንደመደሙ። ወገኞቹ፣ እንግዲህ እኛ ይጠቅማል ብለን ጠብቀን እንደዚህ ያደረግነው ተኩስ የበላይ አካል ለልጆቻችሁ አታወርሱታለን። ምን ይደረግ? የበላይ አትተኩስ ካለ አትተኩስ ነው፣ ተኩስ ካለም መተኮስ ነው። በእርግጥ ተኩስ ባህላችን ነው። ይሁንና ባህልም እንደ ሰው ይወለዳል፣ ያድጋል፣ ይሞታል። ከስብሰባው ጥቂት ቀናት በኋላ የአቶ እርገጤ ድግስ ላይ ሕጉን በመጣስ መሳሪያ ይዞ የሚመጣ ሰው መኖርና አለመኖሩን የሚያጣራ የቀበሌ ሰው ቃፈር ቆሞ ነበር። ይሁንና ነዋሪው ሕግ በማክበር ሁሉም ባዶ እጁን አንገቱን ደፍቶ ወደ ሰርጉ ሲገባ ታየ። ሰርጉ ቤት ውስጥ ጎን ለጎን የተቀመጡ ወዳጆች በሾክሾክታ ያወራሉ። እንደው ጭር አደረጉን አይደለም? ጭር ያርጋቸውና አሄ የወዳጄን ሰርግማ ጭር አያደርጓትም እኔ እያለሁ አለ ሌላኛው። ምን ልትሆን መሳሪያ እንደው የለን እንደ ሴት ባዶ እጃችንን። እሱን እንኳን ተው፣ ተመልከት ይህን አለና ጋቢውን ገለጥ ሲያደርገው እጁ ላይ ሁለት እስራኤል ሰራሽ የእጅ ቦምቦች እንደ ስኳር ድንች ቁጭ ብለው ታዩ። ወይ የሐሳብ መገጣጠም እናትዬ አለና ሌላኛውም ከቁምጣው ውስጥ በአሮጌ ጨርቅ የተጠቀለለ የእጅ ቦምብ መንሸጥ አድርጎ አወጣና ሰርግ ቤት ውስጥ የሚበዛው የእጅ ቦምብ ይዞ ገብቶ ነበር። ባህል ነዋ። የሙሽሪት አባት ታዳሚ ፊት ቆመው እንዲህ አለው፣ ወገኖቼ አብራችሁኝ ስለመጣችሁም አክብራችሁኝ ስለተገኛችሁም ደስ ብሎኛል። እንግዲህ መንግስት ባህላችንን ከልክሎ ሰርጋችንን ጭር ሊያደርገው ሞክሮ ነበር። ይሁንና አስተዋዩ ብልሁ የወረዳችን ሊቀመንበር እንደነገሩን ባህል ይወለዳል፣
ያድጋል፣ ይሞታል። እውነት ነው። ይኸው የትላንቱ የክፍል ወከፍ መሳሪያ የማንጣጣት ባህላችን አድጎ ዛሬ በምንወዳት በምኮራባት ልጅ ሰርግ ላይ ተኩሱ ወደ ፍንዳታ ተቀይሯል። ባህለን የቤት እድገቱን በመጀመሩ ደስታ እጥፍ ሆኗል በማለት ከኪሳቸው ቦምብ መዥረጥ አድርገው ተንደረደሩና ፊት ለፊታቸው ወደ ተጋረደው እርሻ ላይ አፈረሱት። ሙሉ ቀንና ሙሉ ሌት ወረዳው በፍንዳታ ሲናጥ ውሎ አደረ። መንግስት ጸረ ሰላም ኃይሎች የልማት እንቅስቃሴውን በማደናቀፍ ሰርግ ቤትን ከለላ በማድረግ ሰላማዊ ህዝብ ለመጨረስ ቢሞክሩም በህዝብና በወረዳው ፖሊስ ትብብር እቅዳቸው ሳይሳካ ቀርቷል ብሎ ዘገበ። ህዝቡ ግን ሰርግ አቶ እርገጤ ቤት ተሰረገች እያለ በአድናቆት እያወራ ቀጠለ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።